ከሰሜን ወሎ ዞን ወልዲያ ከተማ የሚሰማው ምንድነው? ከተማዋስ በፋኖ እጅ ገባች ወይንስ? ዝርዝሩን በዜናችን ታገኙታላችሁ። አብይ አልፋሽጋን እንደማይወር ነግሮኛል የሱዳኑ ጄኔራል ከሰሞኑ ይፋ ያደረጉት መረጃ ነው። ዝርዝሩን እንመለስበታለን። አቶ ጌታቸው ረዳን ይተካል የተባለው አዲስ ፕሬዝዳንት በድርድር ላይ እንደሚገኝ ተሰምቷል። የዋቱ ሁለተኛ ሰው ይፋ ያደረገችውን አቋም ዜናችን ይዳስሷል። ግብጽና ሱዳን አፈንግጠው ወጥተዋል። ኢትዮጵያ በይፋ ተጀመረ ያለችውን የትብብር ማዕቀፍ ጉዳይ የምንመለከት ይሆናል። የኢትዮጵያ አየር መንገድ ደህንነት አደጋ ላይ ለመጣል ተንቀሳቅሷል የተባሉት እነ ጆን ዳንኤል የችሎት ውሎን በተመለከተ መረጃ አካተናል። እነዚህና ሌሎች ወቅታዊ ጉዳዮች በምሽቱ ዜናችን ተካተዋል። ውድ ቤተሰቦች እንዴት ናችሁ? ከመሸ የተሰሙ ሀገረኛ ጉዳዮች የሚዳሰሱበት ዕለታዊ ዜናችን ነው በሰዓቱ ተጀምሯል። በመግቢያችን ላይ ሰማችኋቸውን አበይት ነጥቦች እንደሚከተለው በዝርዝር ታደምጣላችሁ። የዘውትር አክብሮታዊ ግብዣችን እየሰማችሁን አብራችሁን እንድትቆዩ ነው። ወደ ቀዳሚው ጉዳይ አመራን። አብይ አልፋሽጋን እንደማይወር ነግሮኛል የሱዳኑ ጄኔራል ከሰሞኑ ይፋ ያደረጉት መረጃ ነው። የሱዳን ፈጥኖ ድጋፍ ሰጪ ኃይል ጄኔራል መሐመድ ሐምዳን ዳጋሎ በወቅታዊ ጉዳይ የሰጡት መግለጫ ነው። ሌተናል ጄኔራሉ መግለጫውን የሰጡት የሱዳን ብሔራዊ ጦር በካርቱምና ማዕከላዊ ሱዳን በምድርም ሜካናይዝድና በአየር ኃይል የታገዘ ጥቃት በጦራቸው ላይ መክፈቱን ተከትሎ ነው። ጥቃቱ በውጭ ኃይሎች የታገዘ እንደነበር የተናገሩት ጄኔራሉ የግብጽ ጦር ኃይል ለአልቡራን ሰራዊት ድጋፍ በማድረግ በፈጣን ድጋፍ ሰጪ ኃይሎች ላይ የከፋ ጉዳት እንዲደርስ አድርጓልም ብሏል። ከዚህ ባለፈ የሱዳን ጦር ኦምዱርማንና ካርቱምን ከሚያገናኙ ድልድዮች የዳጋሎን ጦር ለቆ እንዲወጣ ምክንያትም ሆኗል። ጎረቤት ሀገር ግብጽ በዚህ መልኩ በሱዳን የውስጥ ግጭት ጣልቃ ስትገባ በአንጻሩ ኢትዮጵያ ገለልተኛ መሆኗን ሐምዳን ዳጋሎ ወይም ሄሜቲ ያሞግሷል። አዲስ አበባ ጉብኝት አድርጌ ነበር ሲሉ የገለጹት ዳጋሎ በወቅቱ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ጥብቅ ንግግር አድርገን ነበር ሲሉም ጠቁመዋል። በዚህም ወቅት ኢትዮጵያ በሱዳን ጦር ቁጥጥር ስር የሚገኘውን አልፋሽጋ የእርሻ መሬት በኃይል መውረር እንደማትፈልግ ነግረውኛል ያሉ ሲሆን ይህም አቋም የወሰዱት ለሱዳን ሕዝብ ካላቸው ክብርና ፍቅር የተነሳ ነው ሲሉ ጠቁመዋል። እንደ ሄሜቲ ከሆነ ኢትዮጵያ የአልቡራን ጦር ወሮ የያዘውን የአልፋሽጋ መሬት በቀላሉ ማስለቀቅ ትችል ነበር። የኢትዮጵያ መከላከያ በአልፋሽጋ የማጥቃት እርምጃ ቢወስድ በምስራቅ ሱዳን ወይንም ጋላባት አካባቢ በሚገኘው የሱዳን ጦር ላይ ተጽዕኖ መፍጠርና ማዳከም ትችል ነበር ሲሉ ያስታወሱ ሲሆን ያም ቢሆን ግን ኢትዮጵያ በሱዳኑ ጦርነት እጇን ላለማስገባት መወሰኗ ለኔ የሚደንቅ ውሳኔ ነው ሲሉ ጠቁመዋል። የምሽቱ ዜናችን ቀጥሏል። ስለ ወልዲያ ከተማ የሚሰማው ምንድነው? ተከታዩ መረጃ ዝርዝሩን ይዟል። የአማራ ፋኖ በወሎ የወልዲያ ከተማን በውጊያ አሸንፎ መያዙን የማህበራዊ ሚዲያ ምንጮች በስፋት እየዘገቡ ነው። ፋኖች ሙሉ በሙሉ ከተማዋን ለመያዝ ከባድ ውጊያ ከፍተዋል የተባለ ሲሆን ትናንት ምሽት የበረታ የተባለ ውጊያ መደረጉ ነው የተገለጸው። በአካባቢው እንደሚንቀሳቀስ የሚነገርለትና የአማራ ፋኖ በወሎ የተባለ ኃይል ከተማዋን ለመያዝ የከፈተው ውጊያ ከባድ የሚባል ነው ተብሏል። በሌላ በኩል ከከተማዋ ምንጮች የሚሰሙ ጥቆማዎች እንደሚያሳዩት ደግሞ ትናንት ከጠዋት ጀምሮ ከወልዲያ ከተማ በቅርብ ርቀት በሚገኙት በጉባርጃ ቃሊምና መሰል አካባቢዎች እስከ ማታ ድረስ እጅግ መጠነ ሰፊ ውጊያ ሲደረግ ቆይቷል። ትናንት ከምሽቱ 2 ሰዓት ተኩል ገደማ ጀምሮ በከተማ ውስጥ የተካሄደው የተኩስ ልውውጥ በተለይም በተወሰኑ የከተማዋ ክፍሎች ላይ ነበረ ሲሆን ለሰዓታት የቆየ እንደነበረም ነዋሪዎች ገልጸዋል። በከተማ ውስጥ በተካሄደው ውጊያ በሰውና በንብረት ላይ የደረሰ ጉዳት ስለመኖሩ እስካሁን የተረጋገጠ መረጃ አልተገኘም። በአካባቢው የሚንቀሳቀሰው የፋኖ ታጣቂ ቡድን ጥቃት የፈጸመው የመንግስት ኃይሎች ወታደራዊ ማዘዣዎች ላይ እንደሆነም ቢቢሲ ነግረውኛል ሲል ዘግቧል። በከተማዋ በዋናነት ጎንደር በርና መቻሬ ወይም ወልዲያ ዓለም አቀፍ ስቴዲየም አካባቢ በተባሉ 2 ስፍራዎች ከባድ ውጊያ እንደነበረ የተናገሩት ስማቸው እንዳይጠቀስ የጠየቁ 3 ነዋሪዎች በአካባቢዎቹ የመንግስት ኃይሎች የሚጠቀሙባቸው ካምፖች እንደሚገኙም ገልጸዋል። እሁድ ቀን ላይ የመንግስት ኃይሎች ከባድ መሳሪያ በወልዲያ ዙሪያ ባሉ ተራራማ አካባቢዎች ላይ ሲተኩሱ እንደነበረ የተናገሩት ነዋሪዎች ምሽት ላይ ግን የፋኖ ኃይሎች ወደ ከተማዋ ዘልቀው መግባታቸውን ተናግረዋል። ወልዲያ ዱቄት ፋብሪካ ጊሄላ ወይም ጎንደር በል አካባቢ በሚባለው አካባቢና ስቴዲየም አካባቢ ላይም ተኩስ ነበር። አዳሩን ከባድ መሳሪያ ይተኮስ ነበር። በሁለቱ አካባቢዎች ኃይለኛ ተኩስ ነበር ሲሉም አንድ ነዋሪ ተናግረዋል። እሁድ ማታ ባልተጠበቀ ሁኔታ እዚሁ ከተማ ውስጥ ጎንደር በር በኩል የፋኖ ኃይሎች ገብተው ከፍተኛ ተኩስ ተከፈተ። በተለያዩ አቅጣጫዎች መጠነኛ ተኩሶች ነበሩ ያሉ ሌላ የወልዲያ ከተማ ነዋሪ የተኩስ ልውውጡ
እስከ ሌሊት 6 ሰዓት ገደማ ድረስ መቆየቱን እንደተናገሩም ቢቢሲ ዘግቧል። ኬላና ጎንደር በር ሁለተኛ ፖሊስ ጣቢያ የሚባሉ አካባቢዎች አሉ። መቻሬ ስቴዲየም ደግሞ መከላከያ ካምፕ ያደረገው አለ። የተኩስ አቅጣጫውን ሳይው እነዚህ ቦታዎችን ኢላማ ያደረገ ይመስላል ሲሉ አንድ ነዋሪ የፋኖ ታጣቂዎች የመንግስት ኃይሎች በሰፈሩባቸው አካባቢዎች ላይ ጥቃት መፈጸማቸውን ገልጸዋል። ግጭቱ ከምሽት ጀምሮ እስከ እኩለ ሌሊት የተካሄደ በመሆኑ ከተማዋን ለሰዓታት ካናወጠው ተኩስ ውጪ ነዋሪዎች ምን እንደተከሰተ የሚያውቁት ነገር እንደሌለም ገልጸዋል። ባለፉት ጥቂት ቀናት በወልዲያ ከተማ ጋብ ብሎ የነበረው የተኩስ ልውውጥ ባገረሸበት የትናንት እሁዱ ግጭት በሰላማዊ ሰዎች ላይ ጉዳት ስለመድረሱ እስካሁን የታወቀ ነገር የለም። በተለይም ብርቱ የተኩስ ልውውጥ በነበረበት ስቴዲየሙ አካባቢ ይገኛል በተባለ አጣና ተራ በተባለ ስፍራ ከተፋላሚ ኃይሎች ጋር የተጎዱ ሰዎች አሉ ብለዋል። የተመታ ሰው እንዳለ በድምጽ እንሰማ ነበር፣ ነገር ግን ከየትኛው ወገን እንደሆነ ምን ያህል እንደሆነም አላወቅንም ሲሉ አንድ ነዋሪ ተናግሯል። የሰሜን ወሎ ዞን ዋና መቀመጫ ወልዲያ ባለፉት ቀናት ባለ 3 እግር ተሽከርካሪዎች ወይም ባጃጅን ጨምሮ በትራንስፖርት ገደብ ወከባና በዘፈቀደ ስር ከፍተኛ ቁዝምት ላይ ናትም ብለዋል። ትናንት ጥቃቱን ተከትሎ ዛሬ በከተማዋ መደበኛ እንቅስቃሴ መቀጠሉን የተናገሩት ነዋሪዎች የንግድ መደብሮችን ጨምሮ በወልዲያ እንቅስቃሴ አለም ብለዋል። ባንኮችን ጨምሮ ሁሉም እንቅስቃሴ ያለ እየሰሩ ነው ያሉ ሌላ ነዋሪ ደግሞ የመንግስት የጸጥታ ኃይሎች የተለመደ ነው ያሉትን እንቅስቃሴ እያደረገ ነው ብለዋል። ከነጋ የፓትሮል እንቅስቃሴ ያለ መደበኛ የተለመደ ሁኔታም ነው ያለው ሲሉ ነዋሪዎች በስጋትም ቢሆን እንቅስቃሴ ስለመቀጠላቸውም ተናግሯል። የፋኖ ኃይሎች ወደ ከተማዋ ዘልቀው በመግባት ማረሚያ ቤቶችን ከመስበር ጀምሮ በአካባቢው የመንግስት ባለስልጣናት ላይ ያነጣጠሩ የቦምብ ጥቃቶችንም ፈጽመዋል። የምሽቱ ዜናችን እየተደመጠ ይገኛል። አቶ ጌታቸው ረዳን ይተካል የተባለው አዲስ ፕሬዝዳንት በድርድር ላይ እንደሚገኝ ተሰምቷል። የህወሓቷ ሁለተኛ ሰው ይፋ ያደረገችውን አቋም እናስከትል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት የጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ፓርቲያቸው የጊዜ አስተዳደሩን ፕሬዝዳንት አቶ ጌታቸው ረዳን ማንሳቱን አስታውሰው እሳቸውን በሚተካ ተሿሚ ዙሪያ ከፌደራል መንግስቱና ከሚመለከታቸው አካላት ጋር እየተነጋገርን ነው ሲሉ አስታውቋል። ከፓርቲው ይፋ የፌስቡክ ገጽ ላይ የተገኘው መረጃ እንደሚያሳየው ከፌደራል መንግስት ጋር ያለውን ግንኙነት በተመለከተ ዋና ጸሐፊዋ በሰጡት ማብራሪያ የጊዜ አስተዳደሩ ፕሬዝዳንት የተሾሙት በጋራ ስምምነት በመሆኑ አንድ አካል በፕሬዝዳንቱ ላይ እምነት ካጣ ለማውረድ ምንም ችግር የለውም ሲሉ ገልጿል። ሁለታችንም ያመንበት ነው የሚሆነው፣ አንዳችን ካላመንበት አይሆንም ብለዋል። ማን ይተካ በሚለው ዙሪያ መነጋገር አለብን ሲሉ ነው የጠቆሙት። በፓርቲያችን መግለጫ ላይ እንደተገለጸው የጊዜ አስተዳደሩን ፕሬዝዳንት በሚተኩት ተሿሚ ዙሪያ ከፌደራል መንግስቱና ከሚመለከታቸው አካላት ጋር እንነጋገርን በታለን ያልነው ሲሉ የገለጹት ፈትለወርቅ የጊዜ አስተዳደሩ ፕሬዝዳንትን ማንሳቱን አንስተናል፣ ማን ይተካቸው በሚለው ዙሪያም እየተነጋገርን ነው ሲሉ አስታውቋል። በደብረጽዮን ገብረ ሚካኤል የሚመራው ህወሓት የጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር የጊዜ አስተዳደሩ አጠቃላይ 7 ወንበሮች አሉ ሲሉ ገልጸው ህወሓትን የሚመለከተው 14ቱ ብቻ ናቸው ሲሉም ጠቁመዋል። የጊዜ አስተዳደሩን የመሰረቱት ከትግራይ ሰራዊት ከምሁራንና ከተቃዋሚ ፖለቲካ ፓርቲ የተመደቡ 13 የካቢኔ ተሿሚዎች አሁን በቦታቸው አሉ ሲሉ ያብራሩት ዋና ጸሐፊዋ ህወሓትም ቢሆን በጊዜ አስተዳደሩ ምስረታ ወቅት የተመደቡ 6 ተሿሚዎች ቀጥሏል ሲሉ አስታውቋል። ይህም በጊዜ አስተዳደሩ ያሉና የቀጠሉ የካቢኔ አባላትን 19 ያደርሷል ሲሉ ጠቁመው ከዚህ ውጪ ደግሞ 3 የሚሆኑ የካቢኔ አባላት ቀደም ብለው ቦታ በመልቀቃቸው በእነሱ ምትክ ነው የተመደበው ብለዋል። ህወሓትን አትወክሉም ውረዱ ብለን ያነሳናቸው ፕሬዝዳንቱ አቶ ጌታቸው ረዳን፣ በየነ ምክሩን፣ ፕሮፌሰር ክንደያ ገብረሕይወት፣ ዶክተር አኮስና ወይዘሮ አልማዝ ናቸው ሲሉም አስታውቋል። የትግራይ ጊዜ አስተዳደርን ባቋቋመው ኮንፈረንስ ላይ በተደረሰው ስምምነት መሰረት መስራቾቹን አይወክሉንም ያሏቸውን ተሿሚዎች የማንሳት መብት አላቸውም ብሏል። ማንኛውም አካል በጊዜ አስተዳደሩ የመደበውን ተወካይ ተሿሚ ቀይርልኝ ካለ በሌላ መተካት ይቻላል ሲል በኮንፈረንሱ ተስማምቷል ሲሉም ጠቁሟል። የትግራይ ሰራዊት በካቢኔ ውስጥ 5 ተወካዮች አሉት። የትግራይ ምሁራንም 5 ተወካዮች አሏቸው። መቀየር ከፈለጉ ተወካዮቻቸውን በማንሳት በሌላ መተካት ይችላሉ ሲሉም ገልጿል። ይህን ተከትሎም የትግራይ ጊዜ አስተዳደር መስከረም 27 ቀን 2017 በወጣው መግለጫ በክልሉ ስርዓት አልበኝነት እንዲፈጠር እየሰራ ነው ባለው የነ ዶክተር ደብረጽዮን ገብረ ሚካኤል የህወሓት ቡድን ላይ አስፈላጊውን ህጋዊ እርምጃ ወስዳለው ሲል ማስጠንቀቁንም አዲስ ስታንዳርድ ዘግቧል። በአገራችን የተሰሙ አዳዲስ ጉዳዮች መደመጣቸው ቀጥሏል። እነ ጆ ዳንኤል የክስ መቃወሚያ ማቅረባቸው ተሰምቷል። የኢትዮጵያ አየር መንገድ ደህንነትን አደጋ ላይ ለመጣል በመንቀሳቀስ የተከሰሱ 6 ግለሰቦች ክሱ እንዲሻሻል የመጀመሪያ ደረጃ የክስ መቃወሚያን አቅርቧል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና ህገ መንግስታዊ ጉዳዮች ወንጀል ችሎት የቀረበውን የክስ መቃወሚያ መርምሮ ብይን ለመስጠት ተለዋጭ ቀጠሮን ሰጥቷል። በዛሬው ቀጠሮ የክስ መቃወሚያቸውን በጠበቆቻቸው አማካኝነት ያቀረቡት ተከሳሽ ዮሐንስ
ዮሐንስ ዳንኤል ወይም ጆ ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባ፣ ይዲዲያ ነጻነትና እሌኒ ክንፈ ናቸው። የፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ጉዳዮች አቃቤ ሕግ በእነ ዮሐንስ ዳንኤል መዝገብ በ6 ተከሳሾች ላይ አውሮፕላንን ያላግባብ መያዝ ወንጀል፣ የመንግስት ሰራተኛ የሥራ ግዴታውን እንዳይፈጽም መቃወምና አለመታዘዝ ወንጀል ክስ በተጨማሪም በአንደኛ ተከሳሽ ብቻ ደግሞ የአየር መንገዱን መልካም ስም ለሚያጎድፍ በተንቀሳቃሽ ምስል በኮምፒውተር ስርዓት አማካኝነት ማሰራጨት ወንጀል የሚል ክስ ማቅረቡ ይታወሳል። በዚህም የተከሳሽ ጠበቆች የክሱ ዝርዝር እንዲሻሻል የመጀመሪያ ደረጃ የክስ መቃወሚያን በጽሁፍ አቅርቧል። ፍርድ ቤቱ በተከሳሾች በኩል በቀረበው የክስ መቃወሚያን በሚመለከት አቃቤ ሕግ ከቀጠሮ በፊት መልሱን ወይም ማስተያየቱን በሬጅስትራር በኩል እንዲያቀርብ በማለት በአጠቃላይ በመቃወሚያው ላይ መርምሮ ብይን ለመስጠት ለጥቅምት 21 ቀን 2017 ቀጠሮ ይዟል። ይህ በእንዲህ እንዳለ ተከሳሾቹ ከዚህ ቀደም በስር ፍርድ ቤት የዋስትና ጥያቄያቸው ውድቅ መደረጉን ተከትሎ ለፌደራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ይግባኝ ጠይቀው በሂደት ላይ እንደሚገኙም ፋና ዘግቧል። ዜናችን ቀጥሏል። ግብጽና ሱዳን አፈንግጠው ወጥቷል። ኢትዮጵያ በይፋ ተጀመረ ያለችውን የትብብር ማዕቀፍ ጉዳይ ነው የምናስከትለው። ኢትዮጵያ የናይል ተፋሰስ የትብብር ማዕቀፍ ስምምነትን ከትናንት ጥቅምት 3 2017 ጀምሮ ተግባራዊ መሆን መጀመሩን አስታውቃለች። የትብብር ማዕቀፉ ትግበራ መጀመሩ የተገለጸው ጥቅምት 7 ቀን 2017 በኡጋንዳ ሊካሄድ ከታቀደው ሁለተኛው የናይል ጉባኤ ቀደም ብሎ ነው። ኮሚሽኑ ለናይል ወንዝን የማስተዳደርና በሁሉም የተፋሰሱ ሀገራት መካከል ፍትሃዊ አጠቃቀም እንዲኖር ይቆጣጠራልም ተብሏል። ጠቅላይ ሚኒስትር አብይ አህመድ የናይል ወንዝ የትብብር ማዕቀፍ ስምምነት ወደ ተፈጻሚነት መግባቱን አስመልክቶ በኤክስ ገጻቸው ላይ ባስተላለፉት መልእክት በአባይ ተፋሰስ ላይ እውነተኛ ትብብር ለመፍጠር ያደረግነው የጋራ ጥረት ታሪካዊ ምዕራፍ ሆኖ ይታወሳልም ብለዋል። የዋና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢተፋ በበኩላቸው የስምምነቱን አስፈላጊነት አስተጋብተዋል። ሚኒስትሩ የናይል ተፋሰስ የትብብር ማዕቀፍ ስምምነቱን ፍትሃዊና ምክንያታዊ የናይል ወንዝ ተጠቃሚነትን የሚያበረታታ የጋራ ህጋዊ ማዕቀፍ ነው ሲሉም ነው የጠቀሱት። እንደ አውሮፓውያን አቆጣጠር በ1929 እና በ1959 የተፈረሙትን ለአንድ ወገን ያደሉና ግብጽና ሱዳን በናይል ወንዝ ላይ ሰፊ ቁጥጥር እንዲኖራቸው የሚያስችላቸውን የቅኝ ግዛት ዘመን ውሎችን በመቃወም የተፋሰስ ሀገራቱ የትብብር ማዕቀፍ ስምምነት ስትደግፍ ቆይታለች። እነዚህ ስምምነቶችም የላይኛውን ተፋሰስ ሀገራት ለታችኛው ተፋሰስ ሀገራት ያደላ ነው በሚል ተቃውመውታል። የትብብር ማዕቀፉ ስራ ላይ ዋለው ደቡብ ሱዳን በሐምሌ 2016 ዓ.ም ስምምነቱን ማስደቋን ተከትሎ ሲሆን ኢትዮጵያ፣ ሩዋንዳ፣ ታንዛኒያ፣ ኡጋንዳ እና ብሩንዲ ቀድመው ስምምነቱን አስደቋል። ግብጽና ሱዳን በበኩላቸው የናይል ተፋሰስ ሀገራት የትብብር ማዕቀፍ ወደ ትግበራ መግባቱን ተቃውመውታል። ሁለቱ ሀገራት የትብብር ማዕቀፉ ህጋዊ መሰረት የሌለውና የዓለም አቀፍ ህጎችን የሚቃረን ነው ሲሉም ገልጸዋል። በተጨማሪም ማዕቀፉ በቂ መግባባት ሳይደረስበት ተዘጋጅቷል ሲሉ ለናይል ቤዚን ኢኒሺዬቲቭ እንደ አውሮፓውያን አቆጣጠር የ1959ን ያላቸውን ቁርጠኝነት አረጋግጧል። ከዚህ ቀደም የቀድሞ የውጭ ጉዳይ ሚኒስትር የነበሩት አምባሳደር ታዬ አጽቀሥላሴ በመጪው የናይል ተፋሰስ የመሪዎች ጉባኤ ላይ ያላቸውን ተስፋ ገልጸው ጉባኤው የናይል ተፋሰስ ሀገራት የትብብር ማዕቀፍን ሙሉ በሙሉ ተግባራዊ ለማድረግና በአካባቢው ፍትሃዊ አጠቃቀም አቅጣጫዎችን ለመዘርጋት ታሪካዊ ውሳኔን እንደሚያሳልፍ ይጠበቃል ብሏል። ውድ አድማጭ ተመልካቾቻችን የምሽት ዜናችን አበቃ። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።